ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፎዚ ቤተሰብ ሰላም ጤና ይስጥልኝ። ውድ ሀገሬ ልጅ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላሂ ረብል ዓለሚን ሁሉ ሰላም ነው። አህባቢ እናንተ እንዴት ናችሁ? ዛሬ ደግሞ በምን መጣው? ዛሬ ደግሞ እንዶ ካሳቃይ ቪዲዮ መካከል በነገራችን ላይ በጧቱ እንደው ፈገግ ብያለሁ ማለት ነው። ያው ፈገግታም ሱና ነው። እስኪ ዛሬ ደግሞ ስለ አብርሽና ስለ ሩታ ዱባይ ሰርግ ተደርጓል ማለት ነው። እንግዲህ ዱባይ ላይ ፏዘና እያሉ ነው እንግዲህ እና አብርሽ ማለት ነው። አብርሽ የቀራው ደግሞ ምን አለ? በነገራችን ላይ አብርሽ የቀራውን አድናቂው ነኝ ማለት ነው። በጣም ነው የምከታተለው። አሁን ላይ ያን ያክል አይደለሁም ግን በጣም የምከታተለውና የአብርሽ አድናቂ ነኝ ማለት ነው። ምርጥ ወንድማችን ነው። ቤተሰብ ያልሆናችሁ ቤተሰብ አድርጉት። እህቶቹን የሚያነቃ ወይም ደግሞ ለእህቶቹ ብርታት የሆነ ለተቸገሩት ደራሽ የሆነ ምርጥ ወንድማችን ነው ማለት ነው። እስኪ ምን አለ ዛሬውን ቪዲዮ እስኪ ደግሞ እኔ ማለት ነው እዩ ከእናት ከአባታቸው ሪያሊ ለምኑ ወደ ዱባይ መጡ። አረ ሊፈልጡ ነው እንጂ ሊፈልጡ በሚለው እንያዘው። ለማንኛውም ሰላም ብያለሁ ፍሬንዶች፣ እንዴት ናችሁልኝ? ሁሉ አማን ነው ወይ? አብርሽ የቄራው ነኝ። ዛሬ መጥቻለሁ። ዛሬ እንግዲህ ያው እንደምታውቁት ሰርግ ተጠርተናል። አረብ ሀገር ያለ ነው። ማንኛውም የሚመጣው ሁሉ መረቡን የሚጥለው ብዙ በማቆቆላችን እንግዲህ ብዙ በጎችና ላሜ ቦራዎች ያው እንዳልኳችሁ እምቧ ብለው የሚመጡ ስላሉ እዛ ነው የሚጣለው ብዙ ጊዜ መረቡና እስኪ እንመርምረው እንበርብረው። ዋና ዳይሬክተር ተዋናይ ማን ነው ምናምን የሚለውን እኔ ማነቃቃት ብቻ ነው። ከዚህ በኋላ ብር እንዳሰጡ ኧረ ምናምን አልልም። በቃኝ። አሁን ዛሬ ማሳያችሁን ቪዲዮ እኔ ዛሬ ምንድን ነው ይናገራል ፎቶ የሚለው የሆነ ቪዲዮ አለ አይደለ? እንደዛ ነገር ነው ያመጣሁላችሁ እና አብረን የምናየው ይሆናል ማለት ነው። ገባችሁ? አብረን የምናያቸው ይሆናል። መርሃባ አህባቢ። ያው እንግዲህ እንደሰማችሁት ነው ቪዲዮ። አብርሽ እውነት ለመናገር ብዙ ጊዜ ሲለፈልፍ ሰማዋለሁኝ። ያኔ እኛ እህቶቹን አረብ ሀገር ያለን እህቶቹን በጣም የሚያበረታታና ገንዘባችሁን በስነ ስርዓት ያዙ፣ እንዲሁም ደግሞ ለወንድ አትላኩ፣ ብዙ ትምህርቶችን አብርሽ ሲያስተምር ወይም ደግሞ ሲናገር እሰማዋለሁ። አንዳንድ ጊዜ እኛ ያው እውነቱን የሚነግረንና ለእኛ የሚያስቡልንን ያን ያክል ትኩረት አድርገን አንሰማቸውም። ሀቂቃ ማለት ነው። ብዙ እህቶቻችን በሚያለቅሱ ጊዜ ብዙ ትምህርቶችን ይሰጣል እሱ ማለት ነው። ግን አንዳንድ እህቶች ደግሞ አላማችንን የረሳን እህቶች አለን። ለምን እኛ ቤተሰቦቻችንን ልንረዳን የወጣ ነው። አላማችንን ለራሳችን ለህይወታችን ብለን የራሳችን አላማ ለመሳካት ብለን እስከወጣን ድረስ ለምን የወጣንበትን አላማ እንረሳለን እንዴ? ጉድ እኮ ነው። እነሱ እኮ ቢዝነስ ነው ያዙት። እነሱ እኮ እና ሀገራቸው ላይ ሰርግ መደገስ አቅቷቸው ነው እንዴ? ለምን ሀገራቸው ላይ አይደግሱም? ሲቀጥል ደግሞ ባለፈም ድግስ ተደግሶ ምናምን ተጋባን እያሉ አልነበር እንዴ? አሁን ሁለተኛ ሰርጉን ምን አመጣው? ጉድ እኮ ነው። እኔ የሚገርመኝ ተከትለው ደግሞ ለሰርግ ወጭ ኧረ ብዙ ነገር እናደርጋለን የሚሉ እህቶቻችን ግን ምን ላይ ናቸው እንዴ? ቆም ብላችሁ ሰው። በነገራችን ላይ የእነሱ አድናቂዎች እኮ ብዙ ናቸው። አይ አጅብ እኮ ነው። አንዳንድ ጊዜ ያው ቆም ብለን ብናስበው መልካም ነው ብዬ አስባለሁ። እንግዲህ 1 ወር 2 ወር መዳም ቤት መስራት ቁሞ እንደው ሌላውን ትታችሁት የምር እንቅልፍ ራሱ የማይጠገብበት እንቅልፋችንን ስንት እየቀጣን የምንሰራ ልጆች አለን። ግን ያንን ሆኖ ግን እንደዛ ደሞዛችንን ስናገኝ የለፋንበት ወይም ደግሞ ስንት የተሰቃየንበት መስሎ አይታየንም። ያቺ ደሞዝ መታ ስትሰጠን እንዴት ደስ እንደሚለን ማለት ነው። ግን ያው በአግባብ መሆን አለበት። ገንዘብ ራሱ እኮ ኢስራፍ የሚደረገው ነገር እኮ ያስይዛል፣ ያስቀጣል። ገንዘባችሁን በምን አጠፋችሁት፣ ምን አረጋችሁበት የሚባል ጥያቄ አለብንና
አላህ ሂዳያ ይስጠን። ብቻ ከባድ ነው። እስኪ ለማንኛውም ቪዲዮ አለ ቪዲዮ እንስማ እስኪ። አሁንም ዱባይ ላይ ያሉ የሆነ ነጮች ምናምን ሲተላለፉ እያሳየ እኮ ነው ሙድ የሚይዘው። ከዛ ያንን አይተው ማዳም ቤት ያሉ ምናምን ላይቭ ላይ ያረ ሰው ሁሉ መጥቷል ግር ብለው እንዲመጡ። እሺ 1 ነጥብ ያዙ። እንግዲህ ላይቭ ላይ ነው ይሄንን እንግዲህ ከፍቶ እንግዲህ አሁን ጾም ነው ብያቸዋለሁ ወቅቱ። ሲቀጥል የሚጋብዘውን እስኪ ሂድና እስኪ አስተናግዳቸው አልኩት። መቼም ያው ስራው ነው እንግዲህ ሰውን መሳብ ማምጣት ምናምን ታዘዛቸዋል። እስኪ እንየው ሻይ ስትለው ይመቸኛል። የት ያውቁልሃል በጎች አንተ ራሱ ያወቅኸው ዱባይ ከሄድክ በኋላ እነሱ ከማዳም ቤት ነው የመጡት። አንተም እኮ ያወቅኸው ዱባይ ከሄድክ በኋላ ነው። ከዛ በኋላ መጨረሻ ላይ ይኸው ፍሽ ፍሽ ላድርግላችሁ ምናምን ላይቭ ላይ እያሳየ ያጓጓቸዋል። ኧረ ተው። ይሄ ነው አንደኛው ደላላ። ይሄ ነው በቃ ፕሮግራሙን አሁን ዲጄው የእሱ ነው። ዲጄ በሱ ነው የመጣው። እዛው ላይቭ ላይ ሲና ዋ ደሞዝን ነው የምቆርጠው ትንቀሳቀስና ምናምን እያለ ነው። ስራውን እየሰራባችሁ ነው ላያችሁ ላይ እያንዳንዱ። እኔ አሁን ማንቃት ነው ስራዬ እንጂ እንዳሰጧል። ስጡ ለፈለጋችሁ ብራ እንዳለ ከባንክም እያመጣችሁ ስጡ። እንቀጥላለን። ቆይ አሁን ስንቀጥል እዚህ ጋር ይሄንን ስሙና ይሄን ጉድ ይሄን ከሰማችሁ በኋላ ምን እንደምትሉኝ እናንተ ራሱ ሀሳብ አስተያየታችሁ ኮመንት ስጡልኝ። አሁን እንደዚህ ስንናገር ቅናት ምናምን ይላሉ። አይደለም ስንት እህቶቻችንን እያነቃን የኖር ነው። እነዚህ አሁን ነው የመጡት። ምን ለሀገር ምን ሰርተው ነው? ሴት ለሴት ወንድ ለወንድ እንደዚህ ምንድነው ሴቶችን እየቀያየሩ እንዲህ ምን ማድረግ ለሀገር እንኳን የሰራ እንደዚያ እንትን አላላችሁም። እንስማ። ይሄን ስትሰሙ በቃ እኔ የተናገርኩት ትክክል መሆኑ ይገባቸዋል። እኔው ራሴ ነኝ ይሄንን የቀረጽኳቸው ላይቭ ላይ ሆኖ ነው። ስሙ። በቃ ይበቃል። ያው እንግዲህ እንደሰማችሁት ነው ቪዲዮ ማለት ነው። ፈገግም ያደርጋል እውነት ለመናገር አንዳንድ ጊዜ ሰው በሰው ልጅ ላይ ሙድ መያዙ ራሱ ይሄ ምን ይባላል ሀቂቃ ማለት ነው። ነጮችን በቪዲዮ እያሳየ የእሱ ማጓጓት ደግሞ በነገራችን ላይ ስንት አሽቃባጭ ሰው አለ እኮ። ምክንያቱም ያው እነሱ ለዶላር ስብሰባ እና ቢዝነስ እስከሆነ ድረስ ግን እኛ ለምንድን ነው የማንነቃው? እኛ መንቀት አለብን። አላማችንን መርሳት የለብንም ውዶችዬ። ነገ ጧት እኮ እኛ እንሞታለን፣ ሞት አለብን እኮ እንዴ። ሁልጊዜ በቃ እኛ ስንገረድ ሁልጊዜ ለአረብ ሀገር ሰራተኛ ሆነን መቅረት አለብን እንዴ? ለምን ራሳችንን አናነቃም እንዴ? ነገ በቤታችን ገብተን እኮ ራሳችን በሀገራችን ገብተን እኮ የራሳችንን ህይወት መኖር እኮ እንፈልጋለን። 8 አመት 9 አመት 10 አመት ብሎም እስከ 20 አመት ድረስ የሚኖሩ እህቶቻችን አሉ። እንደዛ ለምን ይሆናል? አላማችንን በስነ ስርዓት ታወቅን እኮ የራሳችንን ህይወት እየመራን ከሆነ ያለ ነው ብንኖር ራሱ ብንቆይ ራሱ አይቆጨንም። ግን እንደዚህ አልሆነ ቦታ ላይ ገንዘባችንን ስናወጣ ግን የምር ከባድ ነው። ራሳችንን ማንቃት አለብን ነው የምለው። ያው እንግዲህ ዛሬ ፈገግ ብያለሁ። ለማንኛውም ያው ሰርጉን ሞቅ ደመቅ ያረጉት ነው በዱባይ ላይ። የመዳን በጎች የተባሉትም እንግዲህ ያው እንደሰማችሁት አሉ። እውነት ለመናገር ሁሉም ማለት አይደለም፣ ብዙ ጀግኖች እህቶቻችን ደግሞ አሉ። ወቅት የትኛው ጊዜ ላይ ነው ሰርግ ያለው? ሲቀጥል ደግሞ ሰርጉ የተካሄደው ለምንድን ነው? ለማለት ብቻ እኮ
መጀመሪያ ሲቀጥል በዜናም የተደረገ አለ። የአብርሽና የሩታ የሰርግ ወጪ በአንዳንድ የመዳም በጎች መሸፈኑ ተሰማ። ዜናውን የሰሙት የማዳም ቅመሞች ቁጣቸውን እየገለጹ ይገኛሉ። አክለውም እነዚህ የመዳም በጎች እኛን የመዳም ቅመሞችን የማይወክሉ መሆናቸው ይታወቅልን ሲሉ አስረግጠው ተናግረዋል። የመዳም በጎቹም መልስ ሰጥተዋል። የማዳም ጩኸት፣ የአላርም ጩኸት፣ የጀረስ ጩኸት ጆሮአችን የደነቆረበትን ደሞዛችንን መስጠታችን ምንም ያልተሰማንና ገና ላምባርጊኒ መኪና ገዝተን ለሰርጋቸው በስጦታ መልክ እንደምንሰጣቸው ይታወቅልን ሲሉ የመዳም በጎቹ ተናግረዋል። እስኪፈታ ዘና ዛሬ እንስቃለን። በቃ መሳቅ ብቻ ነው። ይመቻቹና አብርሽ በእውነት ይመቻቹ። ከዚህ በኋላ ወንድ ውሃ ጠጡ፣ ቀዝቀዝ በሉ፣ አትቃጠሉ። ይመቻችሁ። እንትኑን ጀምር። ሰርገኞቹ እንዴት ነው? እስኪ ቆይ ማን ነው አሽቃባጩ? ማን አሽቃባጩ አላልኩም። አየኔ ነገር አሽቃባጩ ብዬ እርፍ። ዋና ተዋናዩን ላሳያችሁ መጀመሪያ። ያኔ ዱባይ ላይ የአረብ ሀገሮችን በጎችን የሚሰበስበው ከየበረቱ እያመጣ እየነዳ የሚያመጣው እሱ ነው ማለት ዘፋኞችንም ምናምን እንደ ዲጄ ሊበሏል። በቃ ሁለተኛ ዲጄ እያያችሁ ነው። እንደነዚህ አይነት ሰዎች ብር እንጂ ስለ ሰው አይጨነቁም። በቃ ማሽቋለጥ ነው የሚወዱት። እኔ ግልጽ ነው የምናገረው። ከዛ እስኪ ጋብዝልን እንግዲህ መጀመሪያ ሰርገኞቹን እናስገባና ከዛ በኋላ እንገባለን። ሲቀጥል እንነሳ። ተነሱ። አዎ የትኛው እዩ እዛ የቆሙትን አይድሌ ብሮዬ ግን ቆይ እኔ አሁን ላይቭ ላይ ነው የሚገርመው ነገር ላይቭ ላይ ገብቶ ነው ይሄንን የሚናገረውና መርሃባ አህባቢ ዛሬው ቪዲዮአችን ይሄን ይመስላል። እንግዲህ አላህ ሂዳያ ይስጠን ነው የምለው። ያው ቪዲዮአችንን በዚሁ እንጨርሳለን ማለት ነው። እንደሰማችሁት አላህ ሂዳያ ይስጠን ነው የምለው። ሰላማችሁ ይብዛልኝ። ሰላም አለይኩም። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ